የስደት ህይወት በጣም ውጣ ውረድ የሆነ ህይወት አሳልፏል። አሁን እንግዲህ በሚገርም ሁኔታ የሴት ልጅ አባት ሆኗል ስንል ነበር። በዚህ ጉዳይ ላይ መረጃ እንዲሰጠኝ እስኪ ራሴው ልደውልለት እንዴ መሐመድ አደም ጋር እንደውል እስኪ እንደውል። መሐመድ አደም በነገራችን ላይ መጽሐፍም አሳትሟል ካሁን በፊት አትፍረድ የሚል ርዕሱ እና አግኝቼው ነበር። ባለፈውም እንዲሁ አውርተን ነበር። መሐመድ እንደምን አለ? ሰላም ነው ወይ? እንኳን ደስ አለ ብለናል። አብሮ ደስ አለን። እንኳን አብሮ ደስ አለን። ደስ ብሎኛል። ካሁን በፊት እንግዲህ አድርጌ ነበር፣ ትዝ ይለኛል። ማልታ ያለህ ነበር እንግዲህ ያደረኩህ። በጣም በብዙ ጣውረድ አልፈህ ማልታ እንደገባህ ትልልቅ ሚዲያዎች ሳይቀሩ ያንተን ህይወት እንደዘገቡ በኋላ ላይ ደግሞ አትፍረድ የሚል መጽሐፍ ባንተ ህይወት ዙሪያ ደግሞ ተጽፎ ደግሞ ደራሲውንም እንዲሁ ቃለ መጠይቅ እንዳረኩ አስታውሳለሁ። አሁን የት ሀገር ነው ያለው መሐመድ? አሁን እንግሊዝ ነው ያለው። እንግሊዝ ወልቨርሃምፕቶን ከተማ። እንዴት ገባህ? ያው በታህሪም ነው የገባሁት። በታህሪም ነው ያው ከፈረንሳይ እስከ ዩኬ በባህር አለ አይደለም? በባህር ነው እና አምስት ተያይዘን ወደዚህ ገባ ነው። እንደው ስትነሳ ግን ማለት ማልታ የገባህበት ደግሞ በጣም አጋጣሚ አለና ከዛ እንደገና ወደ ፈረንሳይ ስትሄድ አንደው የበፊት ያሳለፍከው ነገር ትዝ አላለህም? እንደገና ያንን አስከፊ ነገር ልደግመው ነው ወይ ብለህ ልብህ አልመታም? ምንም አልመታም። ግን ያደረኩት ጥንቃቄ ነበረ። ለምሳሌ ከሊቢያ ያኔ በ2019 8ኛ ወር ላይ ከሊቢያ ወደ አውሮፓ የሞከርንበት ጊዜ ምንም ምግብ አልጫልንም፣ ውሃም አልጫልንም ነበረ። አሁን እሱን አሻሽያለሁ። ለምን ከሚስቴ ጋር እየሄድኩ ነበረ። ሚስቴ ደግሞ እርጉዝ ነበረች። ለሷ ውሃ ምግብ ምናምን የተወሰነ አይል ጭኛዋለሁ ቦቷ ላይ ማለት ነው። ምናልባት ያ 2019 እንዳትመለስ ብዬ ከተመለሰችም ያው መልስ ልሰጣት ማለት ነው። እንደው መሐመድ ያኔ ቃለ መጠይቅ ሳረግልህ በቃ ማልታ እንደገባህ ያሳለፍከውን ውጣ ውረድ ምናምን ነበረ። በጊዜው ደግሞ አንድ ዘፈን ነበር ሰይፉ በኢቢኤስ ላይ የቀረበ ያደራው ነገር የዚህ ምን ደረሰኝ ጉዳይ የሚለው ላይ የሮጥክ ብዙ ሰዎች ቪዲዮ እንደሰሩት በጊዜው አስታውሳለሁና ያኔ ቃለ መጠይቅ ሳረግልህ አላገባህም ነበር። እስኪ ባለቤትን አስተዋውቀን፣ እንዴት ተዋወቃችሁ? እስኪ አስተዋውቀን፣ ስለሷ ንገረን። ያው ባለቤቴ ስሟ በድርያ ኮሪቾ ቴምቦ ትባላለች። የአሰላ ከተማ ነው። እዛ ነው የተወለደችው ያደገችው። የተዋወቅነው ያው በኢታሊ ነው፣ በጣሊያን የተዋወቅነው እንደ ፈረንጆች አቆጣጠር 2024 8ኛ ወር በኢታሊ ተዋወቅ። ከዛ ያው ኢታሊ ሚላኖ የምትባል ከተማ ማለት ነው። ከዛ ተያይዘን መተን ፈረንሳይ ፓሪስ ውስጥ ተጋባን። እንደዛ አደረግነው። አንተ ያሳለፍከውን ታሪክ ስትነግራት መቼም ያው ታውቃለችና እሷም በስደት ነው እዛ ሄደችው። እንዴት ምን አለች? በጣም ገረማት። በጣም እሷም እንኳን ታሪኬን አታውቅም ነበረ። ይሄናል እኔን ግን ታውቃለች። አንዳንዴ ቲክቶክ ላይ ታገኛለች። ግን ታሪኬ እንደዚህ ይሄናል በሜዲትራኒያን ባህር ላይ ችግር እንደደረሰብኝ ከዛ በፊትም እንዴት እንደነበርኩ አሁንም ምን ላይ ደረጃ ላይ እንዳለው እሷ አታውቅም። በቃ ግን እህቶቿ ታውቃለች። እሷ እህት አለች እዛ አሰላ ከተማ አልፍያ የምትባል እሷ ስለኔ ታሪክ ታውቃለች። እሷ ነች የነገረችው። እንዳም ተጋብተን ሰርግ አርግተን በቃ ከጨረስን በኋላ ፎቶዬን ለእህቷ ስትልክ
ይሄ ሰውዬ እኮ አውቀዋለሁ መሐመድ አደሞ ጋር እንዲህ ስቶሪ አለው ምናምን ብላ ነገረችው። እንደዛ ከዛ በኋላ ደግሞ ስቶሪያን ካየችው በኋላ በጣም ተገረማት። እንዳውም የጻፍኩት መጽሐፍ ላይ በጣም ረዳችኝ። በጣም አመሰግናታለሁ እና በጣም አመሰግናታለሁ። ትውውቃችሁ አሁን ቅድም እንደነገርከኝ በቲክቶክ ነው ማለት? እንዴት ነው የተዋወቃችሁት ከባለቤት ጋር? ያው ትውውቁ በቲክቶክ ላይ ነው። በቲክቶክ ላይ ታገኛለች። እሺ። ከዛ ኢንቦክስ አረገችልህ? መልእክት ላከች ወይስ ላክላት? ኖ እንደዛ ያው በቲክቶክ ላይ አለ ስንተዋወቅ ሃይ መጀመሪያም ሃይ ስንባባል ነበር፣ አብረን ስናወራ ነበረ አንዳንዴ አልፎ ከዛ ያው ኢንቦክስ ውስጥ እኔ አንድ ቀን ሃይ አልኳት። እሷ ሰላም ስላት እንዴ እኔ ነኝ ሰላም ነኝ አልহামዱሊላህ ያለው አለች። የኔ ያለሽው ምናምን አልኳት። ኢታሊ ነው ያለሁት አለችኝ። ኢታሊ ሚላኖ አለችኝ። እስቲ ኢታሊ ምን አለው መኖርሽን ለማረጋገጥ ሎኬሽን ላክልኝ አልኳት። እሺ። ከዛ መጀመሪያ ከዛ በፊት ቁጥር ዋትስአፕ ቁጥር ተቀያየርን። በዛ በዋትስአፕ ቁጥሩ የሚላኖ ሎኬሽን ላከችልኝ። ኦኬ በቃ ኢታሊ እንዳለች እኔም ካረጋገጥኩ በኋላ ደስ አለኝ። ቀጥታ ተነጋገርን። ፈረንሳይኛ እሷ ኢታሊ ሆና ትንሽ አብረን ብዙ አብረን አልተገናኘንም። አንድ ቀን አንድ ሁለት ቀን በቃ ከዛ በጠስኩ ሄድኩ ወደ ኢታሊ ሚላኖ። ፍቅር በቃ ያዘ ወደ ፓሪስ። የተገናኛችሁ እዛ ጣሊያን ተገናኛችሁ? ሚላኖ? ጣሊያን ሚላኖ። ከዛ በኋላ እንደተገናኛችሁ ፍቅር ጦፈና ለምን ተያይዘን እንደምንም ወደ እንግሊዝ አንሄድም ተባባላችሁ? በቃ እዛ ፈረንሳይ ውስጥ እንግዲህ ምን እንደነገርኩ እንደ ፈረንጆቹ አቆጣጠር 2024 8ኛ ወር በ21 ነው የተጋባን። ፓሪስ በቡግኒ የምትባል ቦታ ተጋባን። በዛን ጊዜ ረዱኝ ያገዙኝ ብዙ ልጆች አመሰግናቸዋለሁ። ከዛ ተጋብተን እኔ የሚኖርበት ፈረንሳይ ውስጥ ቦርዶ የምትባል የፈረንሳይ እንትን አለች፣ የፈረንሳይ ክፍለ ሀገር ቦርዶ። ወደ ቦርዶ ሄድን ወደ ቤት። እዛ አብረን ቆይተን እስከ 2025 9ኛ ወር ቦርዶ አብረን ቆየን። ከዛ በኋላ ያው ተመካከር ለምን ዩኬ አንገባም? ዩኬ ገብተን ድድላችን ለምን አንሞክርም? እዚህ በዛን ጊዜ ያረገዘች ልጅ ነበረች፣ እርጉዝ ነበረች። ያው እቺ አሁን የተረገዘ ልጅ ዩኬ እንዲወለድ እና ያ ዩኬ ለእድሏ ለዛ ለህፃንነቷም እድል እና በጃጅ ተባባል። በቃ ሁለታችንም ተስማማንበት። ከዛ ተያይዘን 2005 9ኛ ወር በ30 ዩኬ ገባን ማለት ነው። ዋው! አሁን የሴት ልጅህ ስም ማን ተባለ? ሰብሪና መሐመድ። ምን ማለት ነው ሰብሪና? ሰብሪና ምን ማለት ነው ትልሃለች? እንዴት ተባለች? ሰብሪና ማለት ያው በሰብር ነው ያሷን ያገኘዋት። ሰብር አድርጌ ብዙ ሰብር አደረግኩ። ብዙ ሰብር ማለት ብዙ ትግስት አደረግኩ። ብዙ ትግስት አድርጌ እሷን አገኘሁት። ያን ሁሉ ትግስት ባላረግ ኖሮ እኔ እንኳን እሷን የማግኘት እዚህም አልደርስም ነበር። አይ በአረበኛ ሰብሪና ማለት ያው በአማርኛ ትግስት እንደማለት ነው። ከብዙ ጥበቃና ትግስት በኋላ የተገኘች ትግስቷ። እንደዛ ነው ሰይው። በጣም ደስ ይላል። አሁን ባለፈው ስትነግረኝ ነበር እንግዲህ አንተ ታሪክ ለብዙዎች አዲስ አይደለም። በስደት ያየኸው አበሳ፣ የሄድክበት መንገድ፣ ከዛ ደግሞ በማልታ ራሱ ባለፈው ቃለ መጠይቅ ሳረግልህ ራሱ ይሄን ሁሉ አልፌ መጥቼ ይሄን ሁሉ መከራ እኮ ለዚህ ነው ወይ ብዬ ሁሉ ያልኩበት አጋጣሚ አለ ብለኸኝ እንደነበር አስታውሳለሁ በቃለ መጠይቅና
አሁን ህይወት እንዴት ነው በእንግሊዝ? አንተ ባለቤት ልጅ እንዴት እያሳለፋችሁ ነው? አሁን አልሐምዱሊላህ አሁን ሁለታችንም ደስተኛ ነን። ሁለታችንም ልክ ዩኬ እንደገባው 3 ወር ሳይሞላ የዩኬ መኖሪያ ወረቀት ተሰጠኝ። አዎ ዲሴምበር 6 ኢንተርቪው ያደረኩና ዲሴምበር 19 ኮንግራ ተመለሰልኝ ማለት ነው። አሁን እንግዲህ ዋናው በፈረንጅ ሀገር ትልቁ ነገር ወረቀት ማግኘት ነው። ወረቀት ካገኘ ልብህ ትንሽ ያርፋል፣ እረፍት ያገኛል ማለት ነው። የበለጠ ደግሞ ልጅ ያገኘው ልክ ካሁን በፊት ከአንተ ጋር እንደ ኢንተርቪው እንዳደረኩት እኔ ምኞቴ ሚስት ማግባት ልጅ ማግኘት ነበረ። ያን ሁሉ አግኝቻለሁ አልሐምዱሊላህ ረብል ዓለሚን። በእውነት በሜዲትራኒያን ባህር ላይ ያንን ሁሉ ሲያደርግ እስከ ያው የሞተ ኢሬሳ እስከ ማብላት ደረጃ የደረስኩት ህይወቴን ለማቆየትና እዚህ ደረጃ ለመድረስ ነበረ። ለምን መውለድ አለብኝ፣ ዘር ማስቀረት አለብኝ። እንደወጣው መቅረት ሳይሆን አላማ አለኝ። አላማዬ አውሮፓ መድረስ፣ ከዛ ሚስት ማግባት፣ ልጅ መውለድ፣ ዘር ማስቀረት ስላለብኝ ይሄን ለማሳካት ነው ሁሉ ከሰራ የከፈልኩት። ዛሬ ግን አልሐምዱሊላህ ረብል ዓለሚን ያን ሁሉ አግኝቼዋለሁ። ፈጣሪዬን ብቻ ማመስገን። በዚህ መንገድ ሚስቴንም ሳላመሰግናት አላልፍም። ሚስቴ በጣም ጎበዝ፣ ትዕግስተኛ፣ መካሪም ነች። ጎበዝ ነች፣ በጣም ትዕግስተኛ፣ አዋቂ፣ ምሁር ለማለት ይቻላል። እሷን አመሰግናታለሁ። አይ በጣም እዚህ ደረጃ ያደረሰችኝ አሁን ያው ከአላህ በታች ሚስቴም ነች። ሚስቴም ተጨምራበት ነው። አይ በጣም ደስ ይላል። እንኳን ደስተኛ ሆንክ። እኛም ህልም ስለተሳካ በጣም ደስ ብሎናል። ወደፊትም እንግዲህ እንዲሁ እንደዋወላለን ብለናል። እንኳን ደስ አላችሁ ለማለት ነው አንድም የደወልኩት። ካሁን በፊት በጣም አንተም የምትታወቅበትን ያደራው ነገር የዛ ጉዳይ በሰይፉ ኦኒቢየስ ላይ የቀረበው የተሾመ አሰግድና የሜላትን ዘፈን እኔም እጋብዛለሁ። ለስንብት የምትለው ነገር አለ እንዴ መሐመድ አደም? ወላሂ ያ ሙዚቃ ብቻ ጋብዘኝ የመጨረሻ ላይ አሁን ያልከው ሙዚቃ ብቻ ጋብዘኝ። በጣም አመሰግናለሁ ሰይፉ ፋንታሁን፣ እንዲህ ተመላለስክ ስለጠየቀኝ ምን ውስጥ እንዳለው የጠየቀኝ በጣም አመሰግናለሁ። አረሳኸኝም፣ በዛ አልቀራህም። በጣም አመሰግናለሁ ሰይፉ ፋንታሁን። መልካም ምሽት ብያለሁ። ባባይ ቻው ማሜ ቻው። ዋው እንግዲህ ስደት ህገወጥ ሲሆን በጣም ፈተና ነው። ህገወጥ ስደት አይበረታታም። ግን መሐመድ አደም ደግሞ ካሁን በፊት ነው ከአመታት በፊት ነው የወጣው። ያኔም ቃለ መጠይቅ ሳደርግለት ለማንም አልመክርም ህገወጥ ስደትም ብሏል በጊዜውና ያው እንግዲህ አላህ ረድቶት ከዚህ ሁሉ ፈተናና ውጣ ውረድ በኋላ አሁን እንግሊዝ ገብቷል። ከባለቤቱ ጋር የሴት ልጅ አባት ሆኖ ደስተኛ ሆኗል። በቃ ህልሙ ይሄ ነበር። ባለፈውም ቃለ መጠይቅ ሳደርግለት በቃ ህልሜ ይሄ ነው፣ በቃ መውለድ እፈልጋለሁ፣ ማግባት እፈልጋለሁ አለ። አይገርምሽም? የተመኘውን አላህ በቃ ሰጠው። የእናንተም የተመኛችሁትን ይስጣችሁ። አሜን አሜን።